አትበል ደና ጥርስ እንዳለው 99 ጥርስ ይዘህ እነሱ ይጸልያሉ አንተ ትላለህ እዚህ ምን ሆነ ነው ወንድሜ ጸልይ በቃ ነቀደንገጥ ብለህ ጸልይ እዚህ ይገርማል በጸሎት መሃል ሴልፊ ከበር ነው ኢየሱስ ያድናል ምንም ማድረግ አይቻልም ብቻውን ይወጣል ላይክ ማባራክ ጀምሮ ወዳቸዋለሁ የትም ያልተሰማ አዳዲስ ቪዲዮዎችን እንሰማለን ኢየሱስ ያድናል እንግዲህ ምንም ማድረግ አይቻልም ብቻውን ይወጣል ስወይንን እግዚአብሔር ነው ለኦርቶዶክስ ለጴንጤም ማለት ነው ለኦርቶዶክስ ህዝቡን ልቀቁት እውነቴን ህዝቡን ልቀቁት በቃ አንደኛ ስጋ ደም በላ አልዳንም ሁለተኛ ቅዱሳንንም ማርያምንም ሁሉንም ተቀበለ አልዳንም ሶስተኛ በቃ በቤተክርስቲያን ሥርዓት በሥራኑ ተባለ ስንቱን ነገር ሰራ ቤተክርስቲያን ሰራ ብዙ ነገር አደረገ አልዳንም ስለዚህ ኦርቶዶክሳውያን ቀጥ ብላችሁ ገተራችሁ ይዛችሁ ይሄን ሰው አልድን ያለን ህዝብ ወደ ክርስቶስ ልቀቁት እግዚአብሔር ነው የሚነግረን ያሁን ይሄ የመጨረሻ መልእክቴ ነው እዚህ በኋላ ላይ ገብቼ ቲክታክ ላይ ተተተተብዬ ዲቤቱን አላረገው ስራዬን ነው የምሰራው እንደሚ ጎበዝ የመጨረሻ የምናገረው ነገር ኦርቶዶክስ የምትባለው ቤተክርስቲያን ህዝቡን መልቀቅ አለባት ይሄ ነገረ ድህነቷ ልክ ነው ብዬኝ አላምን የምሬው ነገረ ድህነቷ ላይ መሰራት ያለበት ስለማን ነው ከተባለ ስለ ክርስቶስ ይሄ ህዝብ ክርስቶስን ምንም አያውቅ ምንም ነገር አያውቅ ለምን ክርስቶስን የሚያውቅ አኗኗሩ ራሱ ይናገራል ይሄ እኔ ከዚህ በኋላ እንደዚህ ነው አላላችሁም የራሳችሁ ጉዳይ ነው የምላችሁ ሁላችሁንም ገደል ልትገቡ ማልሰማችሁ እኔ እየተናገርኩ ያለሁት በቃ ኦርቶዶክሶች በቃ ህዝቡ ልቀቁት እግዚአብሔር ይጠይቃቸዋል ይመጣል መምጫው ጊዜ ደርሷል ህዝቡ ወደ ምንድነው መሄድ ያለበት ክርስቶስ ይሰበክለት አልገባውም ክርስቶስን አላወቀም ክርስቶስ እንዴት እንደሆነ ምንም የገባው ሰው የለም ቢገባው ከ110% ገብቶ ቤተክርስቲያኑን ገብቶት የሚያገለግላል ከዛ ውጭ ግን ሌላው እያያችሁት ነው በቃ መጠጥ ቤት ነው እያያችሁት ነው በቃ ራሱን ነው የሚያጠፋ እያያችሁት ነው አኗኗሩ ሁላ በቃ ብዥ ያለ ነገር ነው የት ናችሁ ኧረ ወገና ጨብጭብ ክብር ለኢየሱስ ይሁን ትውልድ እየነቃ ነው ከዚህ በላይ ምንም ማሳያ የለም ህዝቡን ወደ ኢየሱስ ልቀቁት ደስ ይላል እንዴ በብዙ ትርክ ምርክ እኮ ነው የተያዘው በብዙ እዚህ ግባ የማይባል የሰው ሐሳብ እንዲወጥረው ይዞ ከሰው ሐሳብ እስቲ ህዝቡን ልቀቁት ወደ ኢየሱስ ደስ ይላል በቃ ሰው ወደ ኢየሱስ ይምጣና እስቲ እረፍት ያገኝ እረፍ ይበል ተሰቃየ እኮ የህዝብ ራሱ አንዴ ወደ እሱ አንዴ ወደ እንትና አንዴ በእንትና በሁለት እንትና በሶስት እንትና አረ 24 ሰዓት ክርስቶስን ብቻ እንዲያመልክ ቀኑን ሙሉ ወሩን ሙሉ ኢየሱስን እንዲያመልክ ይሄንን ህዝብ ልቀቁት ይሄ ደስ የሚል ቆንጆ መልእክት ነው ምንም ማድረግ አይቻልም ብቻውን ይወጣል ሰውን ኦርቶዶክሳውያን ማስተካከል ያለብን 4 ነገሮች አንደኛ ይሄ የቅዱስ ሚካኤል ስዕል ነው ብላችሁ ካሰባችሁ ተሳስታችኋል ይሄ ስዕል ቤታችሁ ካለ በአፋጣኝ አውጥታችሁ በትክክለኛው በቅዱስ ሚካኤል ስዕል ተኩት ቤተክርስቲያን የምትፈቅደው ይሄንን ስዕል ነው ሁለተኛ ስዕል አድነው አይባልም ስዕልም አያድንም ቅዱሳን ስዕላት በሚል ይስተካከል በአፋጣኝ ቅዱሳን ስዕላት አገልግሎታቸው ጸሎት ባይዘይ ደስ ይላል ኢየሱስ ማለት የሆነ መጥፎ ስራ እንደሆነ እያወቅክ ስትመጣ እኮ ታፍራለህ የህብረት ስሜትም አለ ይሁን ለምን እንደዚህ እስከ መጨረሻው እኮ ማንሳት ነው አሻሻም ዞር ይሄ የእንትን አይደለም ያኛው ትክክለኛ መሆኑ ምን ማስረጃ አለ ደሞስ እንደዚህ አይነት ነገር በመጽሐፍ ቅዱስ ላይ አለ ከአንደኛው ጣዖት ወደ ሌላኛው አያሻልም የለመድነው ይሻላል እስከ ዛሬ አምነናል በቃ አንቀይርም የለም ማስረጃ ወረጀ የለም አታሳይም ለዚህ ጉዳይ እስቲ የሆነ ከመጽሐፍ ቅዱስ ሰምተታ ይሄ ትክክል ነው አሁን ያልኩት ይሄ ነው የምትለው ነገር እኮ የለም ይሄ ትክክል አይደለም ይሄ ትክክል ነው ይሄ ትክክል መሆኑንስ በምን እናር ለዚህ እኮ ነው በቃ የሰው ሐሳብ እንደዚህ ነው ሁሌም እያደስክ ነው የምትኖር ይሄ ልክ አይደለም ዝባል ልስትለቅ ይሄ ልክ ስዕል አድነው አይባልም መተናል ቀጣይ ደግሞ ስዕል ራሱ አያስፈልግም ይሄንን ነው የምንጠብቀው አድንም ብላል ስል ቀጥሎ ደግሞ እሱ ራሱ አያስፈልግም የሚሉን በቅርቡ እንጠብቃለን ካብምስ ደስ ብሎ ያለ ነው ኢየሱስ ያድናል አየ ከኢየሱስ ከካለው በቃ እንደዚህ ነው አብዴት ይከራል
ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ወደ ኢየሱስ እስቲ ኑና ከዚህ ሁሉ ነገር ተገላግላችሁ እርፍ በሉ። ቻው በቃ አለቀ። ኢየሱስ ብቻውን ያድናል። ስሙ ያድነው። ምንድነው ምስሉ ያረከው ፕሮፋይል ፒክቸሩ? የቅዱስ ሚካኤል ምስል ነው። ሚካኤል እግር አለው እንዴ? አስረግጬ ቆየ። ሚካኤል ቅዱስ ሚካኤል እግር አለው ወይ? ሞጣ እየጠየቅኩ ነው። መልአክ ነው እኮ ቅዱስ ሚካኤል እና እግር አለው? መላእክት እግር አለው? እኔም እያዳመጥኩ ነው። እየጠየቅኩ እኮ ነው። ቅዱስ ክንፍ አለው እግር አለው? አዎ እኔም አሃ ክንፍ አለው እግር አለው። እግር እኮ እያየን ነው አሁን። ቅዱስ ሚካኤል እግር አለው ወይ? ጥያቄ አይደለም ያየው፣ ክንፉን ነው ተዘርግቶ ያየው። እሺ ሌላ ቅዱስ ሚካኤልን አይተው ታውቃለህ? ኧረ በቅዱስ ሚካኤል አይተው ታውቃለህ ወይ ነው? ተገልጾ ቀጥል። አናግረው ያውቃል? የምታምንበትን ነገር ንገረኛ። ቅዱስ ሚካኤል አናግረው ያውቃል ወይ? ገብርኤል አናግረው ያውቃል? አይተው ታውቃለህ? ተስዬ ስለቴ ደርሶ ያውቃል። የምን ስለት? ምን ብለህ ተስለህ? ምን ብለህ ከሱ ጋር ታወራለህ? ይች ሞታ አንተን አናግሮ ያውቃል እንዴ? እኔ አናግሮኝ አያውቅም። አንተን እኮ ነው የምጠይቅህ። እኔን አናግሮኝ አያውቅም። አንተን ነው የምጠይቅህ። እግር አለው ብለሃል። አናግሮ ያውቃሉ እያልኩ ነው። ስለቴ ደርሷል። ምን አይነት ስለቴ ደረሰ? ምን ብለህ ተስለህ? ተስዬ ስለቴ ደርሶልኝ ያውቃል። ምን ብለህ እስኪ እኛም እንመን። እኛም ትምህርት እንዲሆን ቀጥል እስኪ። ምን ብለህ ተስለህ ነው ሚካኤል ስለቱ የደረሰ? አንተ እንዴ ተናገር። የኔ ስለት ለአንተ ልንገርህ። የኔ ተናገራ አንተ ራስህ እኮ እየተጠረጠረ አንተ የሰው ልጅ አይደለህ እንዴ? አንተ ወንድሜ ክርስቲያን ነህ አይደለ? የምትጠይቀውን በሰላም እንደማመጥ እንደ ስማ እንጂ የምትጠይቀውን ሞጣ እኮ በሰላም ክርስቲያን ነህ አይደለ? እኮ በሰላም ልመልስ እንደማመጥ እና እየጠየቅኩ እኮ ነው። አዎ እሺ ሚካኤል እኔ ደግሞ መልሱ ልመልስ። እሺ በጉቦ ነው ወይ ሚካኤል የሚሰራ? ስለት የምትሰጠው ምን? እኔ አዳምጠኛ አንዴ ልጨርሰው። ጥያቄ ነው የምጠይቅህ። ስለትህ ምንድን ነበር? ተወው። ለምን መሳል? እውነትህን ነው። የራስ ፐርሰናል ጉዳይ ነው። የሰው ጣጣ አንገባም። ምን ስለት አቀረብክ ለሚካኤል? እንዴ ስለቴን ካደ ለአንተ ነው ለምን ስለት አቀረብክ? ስለቴን ተሳልፍ። ምንድን ስለት? ገንዘብ ነው? ቋፍ ነው? ጥላ ነው? ሻማ ነው? ምንድን ነው እሱ? ለሰው ልጅ ተነግሮ አይሰጥም እኮ። ነገርኩህ። መላእክት ጉቦ አይበሉም። እግዚአብሔር በጉቦ አይሰጥም። መሰጠው ኢየሱስ ያድናል። ፈታ እያላችሁ ኢየሱስ ያድናል። እንግዲህ ምን ይደረግ? ክብር ለኢየሱስ ይሁን። የሰው ሀሳብ ስትከተል እንደዚህ ነው። በሄድክበት ሁሉ በቃ መልስ የለም። ትጨነቃለህ። ኢየሱስ ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ብቻውን ያድናል። ሰው ያድንም። እናታችን ቅድስት ድንግል ማርያም በግብፅ ታየች። ለኔ እየታየኝ አይደለም። እንዴት ነው? ለቅዱሳን ብቻ ነው። ክብር የተመረጡ ሰዎች ብቻ ናቸው መሰለኝ እየታየ። መከራ! ኧረ ግብፅ! አይ ግብፅ! አይ ግብፅ! ብዙ መከራ አሳየችን። በእሷ የተነሳ ብዙ ሰው ወደ ሲኦል ሄዷል። አይ ግብፅ ገና ብዙ ታሳያለች። ኢየሱስ ግን ብቻውን ያድናል። ከነዚህ አይነት ምን ብየላ ከህፃናት ጨዋታ አምልጥ። በቃ ሌላ ምንም አይደለም። ብቻውን ያድናል። ሰው ያድንም። ስብከት ልሰማ ይችላል። በተረፈ ግን የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ኢየሱስ ጌታ ነው የሚለውንም ሆነ ሌሎችን ያመጣሁት ሰዎች መደንገጥ ጀመሩ። አየኋቸው እና ኢየሱስ ጌታ ነው ብሎ አንዱ ሲጮህ ደንግጠው ሲዞሩ ታያለ። የሆነ ነገር እንዴ! እና ፕሮቴስታንቱ ኢየሱስ ጌታ ነው ሲል ለምንድን ነው የሚለው ጌታ ነው? መጀመሪያ አንደኛ ሙስሊሞች ኢየሱስ ጌታ ነው አይሉ። ሁለተኛ አይሁዶች ኢየሱስ ጌታ ነው አይሉ። የቡዲዝም እምነት ተከታዮች፣ የሽንቶይዝም እምነት ተከታዮች፣ የኮንፊሻኒዝም ሴኩላር ፊሎሶፊ ተከታዮች የፈለገ በዓለም ላይ ያለው ኢየሱስ ጌታ ነው ስለማይሉ ማንም ሰው ኢየሱስ ጌታ ነው ብሎ በልቡ አምኖ በአፉ መስክሮ ይጸድቃል። ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ስለዚህ በመንፈስ ተመርቼ ነው ያልኩት ነው የምትለው አንተ። ይኸውልህ ምን መሰለህ መባል እሱን ማይል ሰው በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ።
በሰው ፊት ያልመሰከረልኝን ማለት ነው የሚክደኝን ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል። ስለዚህ ይሄ ቃል ሲያስደነግጣቸው ሳይ ክርስቲያን የሆኑ ሰዎች ካቶሊኮች ሊሆኑ ይችላሉ፣ ኦርቶዶክሶች ሊሆኑ ይችላሉ፣ ኢየሱስ ጌታ ነው የሚለው የራሳቸው ማድረግ ስላለባቸው ኢየሱስ በኦርቶዶክስ እምነት ውስጥ አውደ ምሕረት ላይ ያስተምር ነበር። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ እግዚአብሔር ወልድ ነው። የጌቶች ጌታ ብለህ ለመጥራት ሳትፈራ ኢየሱስ ጌታ ነው ሲባል የሚያስደነግጠው መንፈስ ነው አጋንንት ነው የሚል አስተሳሰብ ያስቆይ ካልሆነ ምንም የሚያስደነግጠው የለምና ይሄ ደስ የሚልና ቆንጆ መልስ ነው። በቃ አለቀ። መንፈስ ብቻ ነው ኢየሱስ ጌታ ነው ሲባል የሚደነግጠው። አለቀ። ኢየሱስ ያድናል። አምልጡ። ሳታውቁ የአጋንንት የቁርጥ ቀን ልጆች ሆናችሁ እያገለገላችሁ ቢሆንስ? ኧረ ኢየሱስ ብቻውን ያድናል። አምልጡ። መንፈስ ነው የሚደነግጠው። በቃ አለቀ። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ሰውየን ክርስቲያን ላላባቴ ጌታ ኢየሱስ ይወዳል እያልኩ አይደል? አንበሳዋ አትበል እስቲ። ሙዚቃው ምን እንደሆነ ላይ ኢየሱስ ማጀቢያ ሙዚቃው ላይ ታሪክ ከስር ያለው ስንት መዝሙር እያለ እንደዚህ አይነት ነገር አይከብድም? ማለት ብቻ ሳይሆን ሙዚቃ ዘፈንን እንዴት ማጀቢያ ላይ ሰርጥ። ኧረ በጌታ ኧረ በኢየሱስ አንዳንድ ሰው ከየት ነው የወጣው? በዘፈን ወንጌል እየሰበክ ነው? ኧረ መጀመሪያ ያኛውን ቀይር። ኮፒ በቃ በጌታ ይቅርታ አድርጉ እንጂ ወንድማችን እንደዚህ ነው የሚያስበው መሰለኝ። አህያ በቀን ስንት እንቁላል ይጥላል? 7። ዛሬ ከማን ጋር ነኝ? ስም ማን ነው? ሙስቴ። አንተስ? ከይረዲን 9 ሲደመር 1 ስንት ነው? 9 ሲደመር 1 ተመልከቱት። ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም። 91 የዶሮ እርግዝና ስንት ወር ነው? ቆይ 3 ወር። የዶሮ እርግዝና ስንት ወር ነው? 1 ወር። አፈር ከድሜላ እንትን ስለሚሰጣት ረገዘች ማለት ነው። አህያ በቀን ስንት እንቁላል ይጥላል? 7። አቤቱ ክብር ለኢየሱስ ይሁን። ስሙ ነው አፖስቶሊክ አቡዬ ሰላም ላንተ። ስታትን ጥቂት የምጠይቃቸውም ነገሮች የዚህ ሐሳብ ላይ ይኖራሉ። ሁለት አይነት ማንነት የለውም። ክርስቲያን አንድ ክርስቲያን ነው። ሰው በክርስቶስ ኢየሱስ ከሆነ በኋላ ሁለንተናው ክርስቶሳዊ ነው። አቡዬ አሁን ይሄ ስጋ ከኛ ጋር አለ አይደለ? ይሄ ስጋ የአዳም ስጋ ነው አይደል? ከእግዚአብሔር የተወለደው ምናችን ነው? ስጋችንም ነፍሳችንም መንፈሳችንም እግዚአብሔር ተወልዷል። ስጋችን በሚገባ ስጋ እንዴት እግዚአብሔር ልጅ ሊሆን ይችላል? ሲጀመር እግዚአብሔር መንፈስ አይደለም። ስለዚህ እኔ ሰውነቴ ዳግም ተወልዷል ስል ምን እያልኩኝ ነው? ነፍሴም መንፈሴም ስጋዬም ዳግም ተወልዷል እያልኩ ነው። ይህንን የተናገረው ማን ነው? ጌታ ኢየሱስ ክርስቶስ። ይሄው እንደዚህ ይላል ዮሐንስ ወንጌል እዛው ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ እንደዚህ ይላል፣ እውነት እውነት እላችኋለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊወርስ አይችልም። መንፈስ ዳግመኛ ካልተወለደ አለ ወይስ ሰው ዳግመኛ ካልተወለደ አለ? ዳግም የተወለደው መንፈሳችን ነው የሚል አንድ የመጽሐፍ ቅዱስ ቃል እፈልጋለሁ። ስጋችን ዳግም አልተወለደም ብሎ ከሰውነት መንፈስን ነጥሎ መንፈሳችን ነው ዳግም የተወለደው ብሏል። ስለዚህ ለዚህ ለተናገረበት ማስረጃ እፈልጋለሁ። ራሱ ያነሳው ጥቅስ አንብቡ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋም የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ማን ነው እዚህ ጋር እያወራኝ? ኢየሱስ። አሁን ተወለደ የሚለው ሰው ነው የተወለደው እያለ ነው እሱ። ሰው ደግሞ ክራይስት እያወራ ያለው ኒቆዲሞስ ሲጠይቀው ከሰማ ወደ እናቴ ማህፀን ውስጥ ገብቼ እንደገና ልወለድ ነው ወይ አለ። ያ ሰው የተባለው ፐርሰን ጆሲ አፖስቶሊክ ሰው ነን አይደለ? ይሄ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ማለት ነው። ሲወለድ ምንድነው የሆነው ይላል? ከስጋ የተወለደ ስጋ ነው። አሁን እኛ ስጋ ነን ማለት ነው ከስጋ ስለተወለደ። ከእግዚአብሔር ስትወለድ ደግሞ መንፈስ ነው የምትሆነው አለ። 10 ላይ ምን ይላል? ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን
በጽድቅ ምክንያት ሕያው ነው ይላል። አቡ ስጋችንም ተወልዷል የሚሉ እዚህ ጋር እንግዲህ መጽሐፍ እንደሚል መንፈሳችሁ ነው በጽድቅ ምክንያት ሕያው የሆነው እያለ ስጋችሁ ሕያው አልሆነም ማለት ነው። በኃጢአት ምክንያት ሞቷል። ይሄ ስጋ ኃጢአተኛ ነው፣ እግዚአብሔር ፊት የሚቀርብ ስጋ አይደለም። ስለዚህ ከክርስቶስ ጋር በመስቀል ኦልሬዲ ይሄ ስጋ ተገድሏል። ጻድቅ የሆነው ምናችን ነው? መንፈሳችን። መጽሐፍ እኮ ነው የሚለው። ዳግመኛ የምንወለድበት ሪዝን እኮ በዚህ ስጋችን እኮ መጽደቅ ስለማንችል ነው። ለምን ጌታ ከፋፈለው ታዲያ? ይሄኛውም ስጋችን ድኖ ከሆነ ሕያው ሆኖ ከሆነ ለምን ባችንም አብሮ አልጸደቀም? ሕያው ለምን አልሆነም? ኤልሜችዲ አፖስትል አቡ ጄሲ ምድርና ሰማይ ያልፋል እንጂ ኢየሱስ ክርስቶስ ምድር ላይ ይነግሳል፣ ይሰበካል። ማንም ይሄንን ወንጌል ሊያስቆመው አይችልም። ወንጌሉን ለማስቆም የምትሞክሩ በጠቅላላ ትጠፋላችሁ። ምድር ላይ ማንም ሰው የኢየሱስን ወንጌል ሊያቋርጥ አይችልም። ሃሌሉያ! ኑ ወደ ኢየሱስ። በቃ ወንጌልን ለማስቆም ተፍተፍ የምትሉ ሰዎች ዋጋ አትክፈሉ። ድሮም አልቆመም፣ አሁንም አይቆምም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም ወንጌል የምትሰብኩት ርዕስ አታችሁ ነው ወይ ካላችሁ፣ አዎ የለም ርዕስ። ስለ ኢየሱስ ብቻ የምታወሩት ስለ ሌላ ነገር የሚወራ የለም ወይ? የለም። ቸርች ነው። ዜና ላይ ማውራት ይቻላል፣ መንገድ ላይ ማውራት ይቻላል፣ ሌላ ቦታ ቸርች ነው። ከኢየሱስ ውጪ ስለምንም ነገር አናወራ። ከኢየሱስ ውጪ ስለምንም ነገር አናወራ። በቃ አለቀ። ብቻውን ያድናል። ምንም ማድረግ አይቻልም። ሰኞም ኢየሱስ፣ ማክሰኞም ይሁዳ፣ ከሰኞ እስከ ይሁዳ አይደል? ከዛም ሌላ ብኖር ጨምረን ስለ ኢየሱስ ትርፍ የለም። ለሌላ የምንጠቀመው የሆነ በጎን አድርገን የለም። ሙሉን ለኢየሱስ ነው። ብቻውን ያድናል። ምንም ማድረግ አይቻልም። ሰውየልንም አንዳንድ ክርስቲያን ብዙ ጊዜ ብያለሁ፣ የቼልሲን ነው የማንቸስተርን ሙሉን ተጫዋች በስም የሚያውቃል፣ በተሸጡበት ብር የሚያውቃል። እውነቱ ሴት ማን ቤንች ላይ እንደሚቀመጥ ማን እንደሚጫወቱ ያውቃል። እነዚህን ክርስቲያኖች 12ቱን ሐዋርያት ስም ዝርዝር ጥራ በል፣ አይጠራም። እውነት ሴት እውነት ጴንጤ ነው። ህይወቱን እያነጸ ያለው በቃሉ ሳይሆን በሰፈሩ ነው። ቼልሲ፣ ማንቸስተር እንትና ምናምን በቃ ቤንች ላይ ያለው ምናምን እያለ ያወራልሃል። እሁድ ይመጣና ምን ይላል? ሃሌሉያ ጠላት ሲመታ ራሱ እንደዚህ ነው። ኳስ አይደል ወዘተ በምንኛ ነው የሚኖረው? እንደ ቀበሌው እንደ ሰፈሩ ነው። 12ቱን ሐዋርያት ጥራ እስቲ። ከዚህ ደግሞ ጥቀስ። ጴጥሮስ፣ ዮሐንስ። የትኛው ዮሐንስ? ኢየሱስን ያጠመቀው አይለኝ። እስቲ የቲቶን መልእክት አውጣ ስትለው ዘፍጥረት አካባቢ ይፈልጋል። በጌታ ስንት ዓመቱ ነው? 7 ዓመት። እስቲ ወደ ጢሞቴዎስ ሰዎችን አውጡ። ወደ ጢሞቴዎስ ሰዎች ምዕራፍ 2 አውጡ። ወደ ጢሞቴዎስ ሰዎች ምዕራፍ 2። አሁን ራሱ መጽሐፍ ያገላበጠ ያ ቡድን ነው አለ። ወደ ጢሞቴዎስ ሰዎች አለ የለም? ወደ ጢሞቴዎስ ሰዎች የሚል አለ የለም? አለ የለም? ስላንተ ነው የኛው፣ ስላንተ ነው። ወደ ጢሞቴዎስ ሰዎች እንኳን ትልቅ ክፍተት ነው በጌታና ወንጌልን ሌላ ነገርን ከኳስ ከሆነ ነገር ጋር እኩል ኳስን ይሁን አትዩም አይደለም። እሱ ጽድቅ ማጥያትም አይደለም፣ ለኔ ምንም አይደለም። ግን ከወንጌል በልጦ ጣዖት ሲሆን ምናትም ብሏል። 12ቱን አናውቅም። እዛ ጋር ያለውን 52ቱን ማንበብ እንችላለን። ከባድ ነው። ኢየሱስ ግን ብቻውን ያለ ዳሰምን ቆንጆ መልእክት ነው። ስወየንንም ህይወት እኮ በአንዲት ቅጽበት ውስጥ አድራሻ ይቀየራል። ይሄ ሟርት አይደለም። አንዳንድ ሰው ስለ ሞት ሲወራ ሟርት ይመስለዋል። ሟርት አይደለም፣ ሪያሊቲ ነው። አማረትንም አላማረትንም መሄዳችን አይቀር። ሰው አማረተባችሁም አላማረተባችሁም መሄዳችሁ አይቀር። ምንም መሄዳችን አይቀር። ማዶ አድራሻ ማዶ ይሆናል። እቺ ህይወት በጣም አጭር ናት። ማዶ ሄደን ዝም ብሎ የሚያሳፍር ህይወት ከምንኖር አሁን ቼክ እያደረግን ብንገረዝ አይሻል? የምናቀርበው ፍሬ ሳይኖረን ፊቱን ከምናይ አሁን ቼክ ማድረግ እኮ በጣም ጥሩ ነው ወገኖች። እያደኩ ነው በመንፈሳዊ ህይወቴ ብላችሁ ራሳችሁን እስቲ ጠይቁ። ብዙ ሰው ሌላውን ሰው የሚያይበት ዘመን ነው አሁን ይሄ ዘመን። ሁሉ ሰው ሌላውን ሰው ይታዘባል። የታዘበውን ደግሞ በአደባባይ ይገልጣል። በቃ ይሆናል ስራችን። የአገልጋዮችን ህይወት በተመለከተ አንዳንድ ነገሮች ድካሞቻቸውን ለማብራራት ነው ዛሬ በፊታቸው የቀረብኩት። የቤተ ክርስቲያንን ድካምና በፊታቸው የቀረብኩት
እስቲ በፊቱ ቅረብና ራስህን መርምር። መጀመር የኔን ድካም ማወቅ ቀላል ነዋ። ታውቀዋለህ እኮ ስታይኝ ታውቀዋለህ። የሌሎች ሰዎችን ድካም ማየትም በጣም ቀላል ነው። የራስሽ ድካም ይገባሻል ወይ? የራስህን ህይወት ቸክ ታደርጋለህ ወይ? ሰልፍ ቴስቲንግ ፒፕል መሆን አለብን። ራሳችንን ሰልፍ ቴስቲንግ ኤግዛምን ለራስ መስጠት፣ ራስን መፈተሽ። እንዴ ወንድሞች እናቶች፣ ሌላ ሲመረምር ነው እንደሚውለው። ወንጌልን ከሰበኩ በኋላ አይደል እንደሚለው ጳውሎስ። ሌላውን መመርመር የእግዚአብሔር ስራ ነው። ጳውሎስ ግን ራሴን እመረምራለሁ ይላል። ወንጌልን ከሰበኩላቸው በኋላ እየኖሩ ነው እየኖሩ አይደለም ብዬ እመረምራቸዋለሁ አይልም። ወንጌልን ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን። ምን አይነት ጀግና ሰውዬ ነው! ወንጌልን ከሰበኩ በኋላ ለሌሎች እኔ ራሴ የተጣልኩ እንዳልሆን ስጋዬን በጥርሴ እየነከስኩ አስገዛዋለሁ። የሰበከላቸውማ ዘራላቸው። ራሳቸውን ይመርምሩ፣ ራሳቸውን ይፈትሹ፣ በእግዚአብሔር ፊት ይኑሩ። ቼክ ማድረግ ያርግላችሁ እግዚአብሔር። እስቲ ወንድሞቼ እናቶቼ ፕሊዝ፣ በቃ እኔ በልመና አቀርባለሁ በፊታችሁ። ለምን ራሳችን ቼክ ማናረገው? ማደግ በነገር ሁሉ ይገለጥ ከተባለ ይገለጣል ወይ? አለ ወይ? በውስጣችን እየበሰልን ነው ወይ በእግዚአብሔር ቤት ውስጥ? ወይስ ባለንበት ዝም ብለን ሆነናል? በጣም እኔ መንፈሳዊ መቀንጨር የሚባል አለ ብዬ አምናለሁ። እድሜው ብዙ ሆኖ ዝም ብሎ እዛው የቆመ ማለት ነው መቀንጨር ማለት። ትዝ ይላችኋል ጌታን የተቀበልን ሰሞን በቃ ባብል ነበረ። ከዛ በኋላ በቃ አቆመ። ጌታን ለመድ ነው። እግዚአብሔር ከዚህ ህይወት ይጠብቃችሁ። ጌታን ከመለመድ በቃ ጸሎታችን ባለበት ነው የሚሄደው። ህይወታችን ባለበት ነው። አገልግሎታችን ባለበት ነው። መንፈሳዊ ህይወታችን ባለበት ነው። እንዴ ከሱ ሰብሮ ያውጣን እንጂ እግዚአብሔር። እንዴ አላየነውም ወይ መጀመሪያ ላይ እንዴት አድርጎ በምን ስፒድ እንዳመጣን እግዚአብሔር። እንዴ የተባረከ ሰው ማለት እኮ መጀመሪያ የጀመረባት የህይወት ጎዳናና ፍጥነት የቀጠለለት ሰው ማለት ነው። በዚያ ፍጥነት ውስጥ የሚሄድ ሰው ማለት ነው። ቼክ አድርጉ ራሳችሁ። ካመንበት ዘመን አንጻር እየበሰልን ነው ወይ? ካመናችሁበት ጊዜ ጋራ ሲነጻጸር መምህራን አስተማሪዎች ልትሆኑ ሲገባ አሁንም ህፃናት ናችሁ ይላል። ህፃን ኖት ወይስ እያደጉ ነው? ህፃን ናችሁ? ህፃን ነኝ ወይስ እያደግኩ ነው? ሳምዌር እድገቴ ቆሟል ወይ? ከቆመ እግዚአብሔር በቃ እንደው ያቆመውን ነገር ያንሳልን ከላያችን። እየበሰለ ያለ ሰው በምን ያስታውቃል? በምን ያስታውቃል? መንፈሳዊ ብስለት መገለጫዎቹ ምንድን ናቸው? ቼክ ስታረግ ምን ታገኛለህ? አንዱ ከእግዚአብሔር ጋር ያለንን ግንኙነት ይመለከታል። ሁለተኛው እርስ በርስ ያለንን ግንኙነት ይመለከታል። ሶስተኛው አገልግሎታችንን፣ አካሉን፣ ቤተክርስቲያንን ይመለከታል። አራተኛው ከዓለም ጋር ያለንን ግንኙነት ይመለከታል። በጣም ደስ የሚል ቆንጆ መልእክት ነው። ኢየሱስ ያልናል። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ስሙ ይሄንን እንደነገርኳችሁ መኪና 260 ስፒድ ነው ያለው የኔ መኪና። እስከ መጨረሻው መርገጥ መብቴ ነው። እግሬን የማነሳው ያለብኝን የቤተሰብ ኃላፊነት ሳስብ ነው። የተሰጠ ነፃነት ከኃላፊነት ጋር ነው። ሌላ ለምሳሌ ልንገርህ። አባት ቆልፎብህ አለመስረቅና ቁልፉን ሰጥቶ አለመንካት ይለያያል። ቆልፎብህ አለመስረቅ ባርነት ነው። ከፍቶልህ አለመንካት ልጅነት ይባላል። ልጅነት ይባላል። ስለዚህ ተከፍቶ ተሰጥቷል። አሁን እና ሽጉጥ ተደቅኖብህ አይደለም ብለህ ስፕራይት ከራርጋ ቢራ ከታች አጠጣ። አንዳንድ ህጻናት እንደዚህ ነው። ኬክ ፊት ለፊታቸው ያስቀምጧቸውና አትንኩ ብለዋቸው ይሄዳሉ። ወላጆች ያዩታል ያዩታል ይላሉ ያዩታል። ሳሊቤት ያደርጋሉ። ለዚህ ነው ኃጢአት ሁሉ ሚዛን ላይ ከወጣ ኪሎ እኩል ነው ብለው። አሁን እንደዚህ ነው የሚለው። እንደዚህ ባለ ሁኔታ የሚኖሩ የእግዚአብሔርን መንግስት አይወርሱም ነው የሚለው። እንዴት? በዝሙት፣ እርኩሰት፣ መዳራት፣ ከዛስ ጥላቻ፣ ጠብ እያለ ቀጠለ። እዚህ ጋር ያቆመው ጥሩ ነበር። ኢቭን ፐርሰናሊ ወደ ውስጣችሁ ይመጣል። በሌላ ሰው ጥቅም ማዘን አይገባም ይላል። ይሄ ላይፍ ስታይል አድርገህ የምትኖር መንፈስ ቅዱስን ስለመቀበልህና ላይፍ ስታይል ካረቀው መንፈስ ቅዱስን ስለመቀበልህ ምንም ማረጋገጫ የለም። አንዳንድ ሰዎች ከፍም ሲሉ በተወሰነ መልኩ ብስማማ ብዙ ባልስማማም ከፍ ሲሉ ቁጥር 16 እና ቁጥር 21 ላመኑና ላላመኑ ሰዎች የተጻፈ ነው ይላሉ። ሲጀመር ያመኑ ሰዎች ራሳቸው በመንፈስ ቅዱስ ተጽዕኖ ስር በማድረግ ስለሚኖሩ
ሊሳሳቱ ሊያጠፉ ሊወድቁ ይችላሉ። ነገር ግን በልብ ልከኝነትና በአመፅ አይቀጥሉም፣ ከወደቁበት ይነሳሉ። ብዙዎቻችን በእንደዚህ አይነት ነገር አንድም በሌላ ተነካክተናል፣ ግን መመለስ ይሻላል። ምቀኝነት ከባድ ነው። ኢየሱስ ግን ብቻውን ያድናል። ስሙ ይሄን ነው። ጠረጴዛ ነበረኝ ቤት እና ሰው ነው የገዛልኝ። ቀጭን እግር ስለነበራት እንቅልፍ ያዘኝና ጠረጴዛው ላይ እግሯ ተሰበረ። ጠረጴዛው በኋላ ፈርኒቸር ቤት ያላት አንድ እህት የጠረጴዛ እግር መሰበሩን አወቀች። እንዳጋጣሚ እኔ አልነገርኳትም። ምን አየች? ጠረጴዛ መሰበሩን አየች። ምን ታውቃለች? ቤቷ ብዙ ጠረጴዛ እንዳላት ታውቃለች። እኔ ግዥም አትግዥም አላልኳት። ገዝታ መጣች፣ አዲስ ማለት ነው። አሁን ጠየቅኳት፣ ግዢልኝ ሳልልሽ ለምን ገዛሽልኝ ስላት፣ ቄስ አንድ ቃል አውቃለሁ፣ ማድረግ የሚገባውን አውቆ ያላደረገ ብዙ ይገረፋል። ምን አወቅሽ አልኳት። ለአንተ ጠረጴዛ መግዛት እንደምችል አውቃለሁ፣ ባላደርገው አንተ አትጎዳም፣ እኔ ግን ወዮልኝ አለች። ወይኔ ይህን ሁሉ እውቀት ምን ነው አወቀው። በእውነት ናችሁ፣ ገብቷችሁ እንደሆነ ማድረግ የሚገባውን እያወቀ ማድረግ የሚገባውን የሚያደርግ ሰው በእውነት እላችኋለሁ የመልካም ትንቢት መፈጸሚያ ነው የሚሆነው። ማድረግ የሚገባውን አውቆ ያላደረገስ የክፉ ትንቢት መፈጸሚያ ነው የሚሆነው። አሁን የክፉ ትንቢት ጥልቀቱንና የበጎ የጽድቅ ትንቢቱን ከፍታውን የሚለካው የኛ ድርጊት ነው ማለት ነው። አሁን በዚህ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይሄንን የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ አለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄ ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ያለ ስልክና ያለ ምግብ መዋል ቀላል ነገር እኮ። ምግብ ሲፈልግ ለምን ለሁለት ለሶስት ቀን አይወል ስልክ ይሻለኛል አይነት ህይወት ውስጥ ገብተናል። ከባድ ነው። ኢየሱስ ያድናል። የምንጠቀመውን ለይተን እንወቅ። ከተጠቀምና ይቀር ደግሞ ለመልካም ነገር እንጠቀም። ክብር ለኢየሱስ ይሁን። ዋው ስሙ ይሄንን ለኢትዮጵያ ቤተክርስቲያን ያለኝ የሐዘን መልእክት ታይታኒክ የምትባል መርከብ ከእንግሊዝ ተነስታ ካናዳ፣ ሰሜናዊ ካናዳ ጫፍ ላይ ደርሳ ከግግር በረዶ ጋር ተጋጅታ ከ900 በላይ ሰዎች የሞቱበትን ታሪክ ያነበባችሁ ታውቃላችሁ። ሄዳ እስከምትጋጭበት ደቂቃ ድረስ በስቴዲየሞቿ በስፖርት ማዘውተሪያ ትልቅ መርከብ ስለሆነች በስፖርት ማዘውተሪያ አዳራሾች ወይም ስቴዲየሞቿ ጨዋታዎች ነበሩ፣ ውድድሮች ነበሩ። በመዋኛዎቿ የሚዋኙ ነበሩ። በሆቴሎቿ የሚበሉ የሚጠጡ ነበሩ። በክለቦቿ የሚደንሱ የሚጨፍሩ ነበሩ። መርከቢቱ ግን እየሰመጠች ነበር። አዛዦቿ 6 ደቂቃ እስከሚቀራቸው ድረስ ሄዳ ለመላተም 6 ደቂቃ እስከሚቀራት ድረስ ወዴት እየሄደች ምን እያጋጠማት እንደሆነ እንኳን አይደለም ተሳፋሪ መንገደኛው አዛዦቿ አያውቁም ነበረ። ተደጋጋሚ ሳይረኖች፣ ተደጋጋሚ ድምጾች ግን ነበሩ። ትሰጥ ነበረ። መረጃዎች ነበሯት። መሪዎቿም ከተራው መንገደኛና ተሳፋሪ ጋር ይጨፍሩ፣ ይበሉ፣ ይጠጡን፣ ይዝናኑ ነበረ። ኃላፊነት ነበረባቸው። ከ1200 በላይ የሚሆን ተሳፋሪ ከዚያ ሁሉ ሀብት ንብረት ጋር የማዳን አቅሙም ነበራቸው፣ ኃላፊነቱም ነበረባቸው። ግን አብረው እየሰመጡ ነበር። ትክክል ነው። ቤተ ክርስቲያን በኢትዮጵያ ምድር ተኝታለች፣ ታማለች፣ ግን አልሞተችም። ህመሟን አውቆ ቅድም ከተነበበልን ምንድነው እሱ የዕለቱ ከነገሥት ላይ የተነበበው ክፍል
እዛ ቦታ ላይ ሰለሞን ከጸለያቸው ጸሎቶች ታስታውሳላችሁ። ከቤተ መቅደሱ ምረቃ በኋላ ማንኛውም አይሁዳዊ ማንኛውም እስራኤላዊ በተበተነበት በምርኮኝነት በሄደበት አገር ቢታመም ከዚያ ቀጥሎ ያለው ነገር ህመሙን አውቆ ወደ አንተ ቢጸልይ ይላል። ምኑን አውቆ? የአሁኑ ጊዜ ቤተ ክርስቲያን ምእመን የምንለው ታችኛው ክፍል ብቻ ሳይሆን መሪ የሚባሉትም ጭምር ቤተ ክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተ ክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰብ አድርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ ሱነር ኦር ሌተር 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተ ክርስቲያን ግን በመስመጥ ላይ ነች ወይም በመስጠም ላይ። ይሄ እኮ የማይካድ እኮ አደባባይ ላይ እየታያለ ህዝቡን ተው። በቃ መሪዎች ለትውልድ ምንም አይነት ቦታ የሌላቸው መሪዎች ናቸው እኮ። ቦታ ይዘው ቁጭ ብለዋል። ቦታ ይዘው ቁጭ ብለዋል። እኔ ምን አይነት መንቀር በጌታ በኢየሱስ ሰው እንኳን ለሚመራው ህዝብ እኮ አይደለም በጌታ መንገድ ላይ ላለው ሰው ራሱ ያዝናል። ጨርሶ ምንም የሌላቸው ጨካኞች። ሂትለር በዚህ ምድር ቢኖር እኮ በእነሱ ይቀናል። እኔ እንደናንተ አልጨከንኩም ነው። እሱ ስጋን ነው የገደለው፣ ሌላ ምን ነፍስ ወደ እግዚአብሔር። እነዚህ እኮ ነፍስንም ወደ ሲኦል የሚሸኙ ሰዎች ናቸው እኮ ጨካኞች በጌታ በኢየሱስ። እንዝናገር የምሬን ነው፣ ይቅርታ በጣም እያዘንኩ ነው ማወራ። በጣም እጅግ ጨካኞች ናቸው ከፊት ቁጭ ያሉ። ይሄንን ስናገር ደግሞ በጥሩ መንገድ የሚሄዱ የሉም አይደለም፣ አሉ ግን ጥቂቶች ናቸው። አብዛኛው ግን በጭካኔ የተሞላ ነው። በጣም ያሳዝናል። ኢየሱስ ግን ያድናል። መንቃት አለብን። ክብር ለኢየሱስ ይሁን። ማንንም ሳታዩ መጓዝ መቻል አለባችሁ በዘመን። አለበለዚያ የሚመልሱ አሉ፣ ከፊት ለፊት መዶሻ ይሆናሉ፣ ይኮረክማሉ። ወደዚህ ትመለሳለህ አለ ኢየሱስን እያየ ወደፊት። እሱ ነው የሚሻለው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።